እንዴ ልጅ መሰሉ ደግሞ እንዴ ምን እንዳደረገች ታውቃለች ጂጂ ቡላላ ይሄን ከዚህ ጀምሮ ማለት ነው እንደዚህ ተቀደደ እንደዚህ እግዚአብሔር ነው ተቀደደ እዛ ጋር መሀል ላይ ያለውን ቆዳ ወጡት እንደዚህ ወጥረው በደሃና ያለምን ነው ማለት እግዚአብሔር ምስክሬ ነው ፊቷን ተሰራች እኔ እኮ ደነገጥኩኝ ታውቃለህ አለ እዚህ ሀገር እንደዚህ ትቀደዳለህ ፊትህ ይወጣል ፌስ ኦፍ የሚል ፊልም አይተሃል ድሮ ልጅ እያለን አላየም ያ ፊታቸው የሚቀያየሩበት እንዴ አምስት ዓመት ይሆናል ነበር እሱ እድሜን ተወንተ የበሰበስክሽ ማለት ስማ እንደዚህ ተቀደደች ይሄኛው እንትኑ ማለት ነው እንዲከርፈፍ አድርገው አቆሙት መሀል ላይ ያለውን አወጡላት ይሄንን በትክክል አድርሱላት ልንገራችሁ እንደዚህ ማለት ላሳየኝ ቆይ ከዚህ ጀምሮ እንደዚህ ተቀደደች እንደዚህ ማለት ነው ከዛ እዚች ጋር ያለውን መሀል ላይ አወጡላት ከዛ እንደዚህ ውጥር አድርገው ሰፉት ጂጂን እግዚአብሔር ነው ብለህ እስቲ ፀጉርሽን እንደዚህ አድርገሽ አሳይኝ በሏት ምንድነው የሁሉ መጋጋጥ ጂጂ በዚህ እድሜዋ እንደዚህ ይሄን ያህል ስቃይ ውስጥ አሁን እኮ ተመልሳ ብትወፍር አስበዋል የተሰፋው ልጥጥ ይላል ውጥርጥር ያረጋታል ሰውነቷ ይጨነቃል ጂጂ ግን ሰውነቷ ላይ ብዙ ነገሮች ማድረግ ትወዳለች እኔ ትዝ ያለኝ ምን እንደሆነ ታውቃለህ ፌስ ኦፍ የሚባለው ፌስ ኦፍ ፊልም የስ እኔ በጣም አነሱት የጆን ትራቮልተር እና እንትና ማን ያኛው ታውቃለህ ቡላላ አንተ ነገር ፊልም ዝም ብለህ እንትኑ ነው ይሄ ማስታወቂያ ሲመጣል አይደል የሌሎ ሲኒማ ቤት ስናይ ይሄን ፊልም አይቼዋለሁ ይላል ጅቦን አላየህም ለሶስት ቀን ጠፋል የቻይና ፊልም ላይ ነው ብሎ ህዝቡ ምን አለው እንጂ አውቆ እሱ እንትን እንዲል ነው ይዊ እንዲመልሰው ነበር አያውቀውም ጆን ትራቮልተን ስለው ቡላላ ያልኩ መስሎት ቡላላ ይላል ማን ያለው ከታች የጻፈችልህ ማናት የጻፈችልህ ፊልም ተከታታይ ነች ጎበዝ ፊልም የምታይ ልጅ ነች ይፍጠርቅ ናት ኧረ አሁን ቆይ ፋሚሊን ይዣለሁ መግጠም የሚፈልግ አስገባለኛው ካሶንጎ ካሶንጎ ጃፒ ብራዘር ነው ጋር ግልጽ ሆነ ነገር እንጂ ተጣላው ሰው አለ ኮሜንት እዚህ ጋር እየጻፉ ከሄለን ጋር ምናምን እያሉ ነው ሁሉም ከሰባለም ድሮ ነው ወጣው ቆዮ ኮታው አይ ነው አውቃለሁ ጃፒ እና እኔ ከሰው ጋር እነሱን የሚሉ አንድ ጊዜ በቀለኛ ስትል ተነጋገሩ ነው ምን ከማን ጋር ነው የምነጋገረው አልተጣላም አውቃለሁ ጃፒ ግን አይዶ ነው ከሷ ጋር ነው መሰለኝ አይደል ከሄለን ጋር ብራዘር አልገባኝም የምታወሩት ወይ ጃፒ ይኸውልህ አሁን ሁሉም እያለ ያለው ከሄለን ጋር ሰላም ይፈጠር ነው ተጣልተናል እንዴ አልተጣላም አውቃለሁኝ አልተጣላችሁም ጊዜያዊ ነገር ሰው ልጅ በንግግር አንድ ጊዜ ያለመስማማት ያጋጨናል አይደል ጃፒ አሁን ምንድነው እኔ ያልገባኝ ነገር ምንድነው ተጣልቻለሁ እኔ አልተጣላሁም ሁለተኛ ምንድነው አርግ የምትሉኝ እነሱ የሚሉት ምንድነው እባክህ ለኛ ተስማማለን ኮሜንት እያነበብኩኝ ነበረ አንዳንድ ጊዜ በጣም ሰው ያስቀኛልና ምንድነው አሁን እኔ ያልገባኝ ነገር አንተም ሌላም የምትገቡ ሰዎች ካላችሁ ያስቀኛል ምንድነው እኔ ተጣላሁት ነገር አለ እንዴ አለቀ አንዴ ተሳደበች ሰደብኳት መጣ ይቅርታ በቃ ከዚህ በኋላ አልሳደብም ማለች ኦኬ ተፈታ ድጋሚ መጣ ተሳደባለች እኔ ግን አልሰድባትም በቃ አለቀ ምንድነው ታዲያ ሌላ የተፈጠረ ነገር አውቃለሁ ጃፒ ግን አለ መሰለህ አውቃለሁ ጃፒ አንተ እንደማትናገር አውቃለሁ ግን አይቶ አንዳንድ ጊዜ የሰው ልጅ ንግግሮች አይተን ካላለፍን አስቸጋሪ እኮ ነው ጃፒ እና ያው አይ ምን ያራዳ ልጆች ነን የመነን ልጆች ነን ታውቃለህ ጃፒ አራዳ የመነን ልጅ አለፍ ማለት ነው ጃፒ መነን ኮመነን የት ወደ ሾሮ ሜዳ ሜጃው አላል ሜጃው ሲሆን ትክክለኛ ያው በመነን እኮ የምንጠራው እኮ የት ነው ትክክለኛ ሰፈር ቀበሌው ምናምን መግቢያው ምናምን መግቢያው ወደ ሾሮ ሜዳ መሄጃ አለ
ማንን ጀርባው አየር እያስክ ነው ብራዘር። አንደኛ ድምጽ ያስተጋባል፣ ሁለተኛ የሚያውቀኝ ያውቀኛል፣ ለእኔ አትንገረኝ። ጃፒ እንዴት ነህ? አለው ሊና እንዴት ነሽ? ሰላም ነው። የእኛ ወሎዬ ኩሩ ወሎዬ። እኛማ እዚህ ያለ ነው እናስታርቅ ብለን ነው። ከማን ጋር ተጣልቼ ነው? አሁን እኮ ግራ ገባኝ። ሰው አሁን ባለፈው ራሱ እኛ እናስታርቅ ብለን አልገባንም። እዚህ እናስታርቅ ብለን እና እኔ በአንዱ ስልክ ሄለንን በአንደኛው አንተን ነው የምሰማውና ኮመንት የሚያደርግ እናት ሄለ ጃፒ በእግዚአብሔር አንድ ነገር ልጠይቀህ። ቆይ ምን ችግር አለ? ይቅርታ ብትል ችግር አለ? ጥያቄ አንደኛ ማንን ነው ይቅርታ የምለው? ሁለተኛ ለምንድን ነው ይቅርታ የምለው? ሶስተኛ ምን አጥፍቼ ነው ይቅርታ የምለው? ይህንን አስረጅ መጀመሪያ። እሺ መጀመሪያ ጥፋት ያጠፋችው እሷ ነች፣ ተናግራለች። ከዛ መጣች ይቅርታ አለች። እሷ ጥፋት አጥፍታ ስትናገር ሰደበች ሲሉ ሰማህና አንተም ደግሞ ተናገርክ እኮ። እንደውም ታውቃት ሲሉ አይደለም በስልኬ ቁጭ አድርጌ ሰምቻት እኮ ሰማህ። ነበርን እኛ እኮ ምስክሮች ነን፣ እማኞች ነን። አሁን ፍርድ ቤት እኮ ነበርን፣ ግን ተናገርክ። አየህ እዛ ጋር ስትናገር እሷ ደግሞ ደጋግማ ቁጭ ብላ ስትሰማ አለኝ እንደዚህ እኔ ይህን አልሰማሁትም ነበር እያለች ስተክዝ ስለ ፊሊንጓን በቃ የሆነ ፊል አድርጋለች እዚህ ጋር እንደ ጓደኝነት። ለምን አይ ማትረባ እኔ አረባም ወይ ለምን ማትረባ ተባልኩኝ ነው። እኔ አሁን ቃል በቃል እንዲህ ነው ያለችውን መድገም አልፈልግም። ያንን ልልበት የቻልኩበትን መንገድ መጀመሪያ ለምን እሷ ያለችውን አሰሚያትም እኮ እሱን እኮ ታውቃለች እኮ አውቃ እኮ ገብታ እኮ ይቀርታለች። ድራማ ምናምን ምን ያደርግላል? አይ ጃፒ የምር አይ ህዝቡ ያልሆናችሁ ሰዎች ካልሆናችሁ እኛ አሁን እኛ ማህበር ነን፣ ትልቆች ነን። አንዴ አዳምጪኝ። እሺ የሰው ልጅ ሰው ከሆነ አንድ ሰው አክብሮት እየተጫወተ ያለውን ሰው እከሌ እንደዚህ አድርግ እከሌ እንደዚህ ወንድ ልጅ እንደዚህ አይነት የወረደ ንግግር መናገር ፍጹም ስህተት ነው። ከዛ በላይ ብናገራት ራሱ ማለት ነው እኔ ይቅርታ አላትም በተናገረችው ነገር። አይ መታ የተናገረችኝ እሷ ነች። ለምን ትናገረኛል? እኔ ሳልናገራት ማንኛውም ሰው እኔ ሳልናገረው ከተናገረኝ መብቱ ነው። ነገም መናገር መብቱ ነው። ከነገ ወዲያ መናገር መብቱ ነው። እሺ ካልክ እኔ የሚሰማኝን ነው አከብራለሁ። ስለ እንደዛ ካልክ በቃ አንተም እሷ አዳምጥ። የሰው ልጅ ማንኛውም ሰው አንድን ሰው አክብሮ ከቀረበው ለዛ ሰው ክብር መስጠት አለበት። ክብሩን ንቆ ከኔ ጋር እንደዚህ ከፈለክ እንደዚህ በል እንደዚህ ተደራረግ ምናምን ከዛ በላይ የፈለገችው ብትናገራውን አልመልስላትም። በዛ ሰዓት ግን ነገር ይሄንን አከብራለሁ። እኔ በቃ እኔ ስለምን መሰለህ ሰው የራሱ እኔ አንድ ነገር ልንገርሽ፣ መጣ ለተናገረችው አሁን ድጋሚ ለተናገረችው ነገር ይቅርታ ትጠይቅ። ይሄ ነው የኔ እንትኔ ማለት ነው። ድጋሚ ተናግራለች እንዴ? እኮ አልሰማሁም። በጣም ብዙ ነገር ነው የተናገረችው። ኦኬ በቃ ሙዷ ነው። እኔ ግን አልመልስላትም ከዚህ በኋላ ገባሽ? አንድን ሰው የሆነ በቃ አላ እንዲህ ነው ብለሽ የመሰከርሽለትን ሰው ነው እንዲህ አይደለም ደግሞ ብዬ መገልበጥ እኔ የኔ ማንነት አለ ባህሪም አይደለም ማህበረሰብም የሚፈቅደው ነገር አይደለም። በቃ እሺ አሁን ለዚህ ነው ህሊና ያለኝ ሰው ነኝ፣ በህሊና ማምን ሰው ነኝ። ለማደርገው ነገር ደግሞ በጣም ግሬን ስጠብቃለሁ። የፈለገ ነገር ብሰክር ተሳስቼ ነው አይደለም። እሺ ጃፒ አይ ነው በቃ አንተም የራስህ የሆነ ዝጋ ክብር አሁን አንቺ አክብረሽ እያወራሁሽ ነው፣ ግን ነቃሽ ስታወሪኝ በክብር ላወራሽ አልችልም። በቃ አንዳንዴ ያ በቃ ሲጀምር እኔ እንደዛም ብላ ድጋሚ ያንን ሁሉ ተናግራ ራሱ ኢንተረስት አላደረገኝም። በቃ አይ በቃ አሁንም አታውራው በቃ ማንነቱ ነው በቃ አለቀ ብዬ ነው ያለው። ጃፒ ይቅርታ ላቋርጥ። አሁን አንዴ ለመሰለ እዛም ሄደው ይጽፉላትና ሌላ ማንቀሳሰል ሌላ ደግሞ እንዲያዶች ገባ። እኔም ደግሞ ይሄን ብዙ አላስወራህ። በቃ ኢትስ ኦኬ በቃ ይዘጋ ሳብጀክቱ። ኢትስ ኦኬ እንደተከባበራችሁ ዝም እንደተባባላችሁ በቃ አንድ ነገር ልንገርሽ፣ እሷ አሁንም ትሳደብ። እሷ ብቻ አይደለችም፣ ሌሎች ልንገራችሁ በዚህ አጋጣሚ ማናችሁም ከጎናችሁ ሆኜ ሳይሆን ጀስት በቃ የተሰማኝን ስሜት እውነት መስሎኝ የሚሆን በቃ ያመንኩበትን ለደገፍኳችሁ ሰዎች ብትሰሩኝ አልሰድባችሁም። ምክንያቱም በሰዓቱ ትክክል ናችሁ ብዬ ካጠገባችሁ ቆሜያለሁ። አለቀ። አይ በቃ ለምን መሰለ ጃፒ አሁን እርግጠኛ ነኝ ሼር ያደርጉላታል፣ ይነግሯታል። እሷ ደግሞ አሁን ታይና ሌላ ደግሞ ነገር ትናገራለች። እንዲህ ነው ትክክል ነገር የሚመጣ። አይ አንፈልግም እንድትጣሉ። እዚህ ጋር ደግሞ አማራችሁ ትናገር ቫይታ አሁን እኮ ለዚህ ጋር አሁን ደግሞ አማራ ነሽ አንቺ ለየሆነሽ እንደዚህ ለምንድን ነው የምትሉኝ ሰዎች? ማነው አማራ እንደዚህ አያስታርቅም ያላችሁ እንዴ? ሰው ማመነበት ነው። በቃ አመንኩበት እንድታደርጉ ጠየቅኩኝ እና በቃ ጃፒ ቴንክ ዩ ሶ ማች። እኔም ደግሜ ይሄን ነገር አላስወራህም። በቃ ይቅር እንጂ አልክ በራስህ ተዝናና። ሀፒ ሆኖ መደሰት ነው። ፈታ በል እኛን ማስቀን እኛም አለን። እስካሁን እየተዝናና ነው። አዎ እሷም ደግሞ ከኔ ጋር ሆና እየተዝናናች ነበር አይደል? እውነት ነው።
ኖ እኔ ስድብ ነው የሚመቸኝ። አጠገቤ እንዳትደርሱ ብላለች አይደል? ጎ ሄድ ኖ ይሄ ነው ችግሩ። እሳደባለሁ ብለኸኛል ምናምን ይባልና ሌላ ደግሞ እሷም ደግሞ ስሜት አይተውልና ነው የምልሽ። እውቀት አለን እንደ ሌላ መሳደብ እኮ ከእሷ በላይ መሳደብ ይችላል። መሳደብ ምንድን ነው ችግሩ? ተው ጃፒ፣ ይሄ ቀለል አድርገህ ይኸው። ሰው ስሜታዊ ሲሆን ይነጋገራል። አንድ ጊዜ ተነጋገራችሁ ድጋሚ ከመነጋገር በቃ ነገሩ መዝጋት ነው። ሰው ላፊ ሲሄድብሽ የማታልፊው ነገር የለምና በክብር ተይ ተብላለች። እኔ ደግሞ ሙሏ ይቀየር። በቃ ሰው እኮ በመዝናናት ውስጥ በጣም ራሱ ማግኘት ይችላል። ገብቶኛል ራሱ ማግኘት ይችላል በሚል በቃ እየተዝናና ነው። እነ ጅቦ ጋም እኔ ጋም ሁሉም ጋር የተጫወተች ነው። ልክ የሆነ ነገር ሲፈጠር ዝም ብላ በቃ ምናምን እያለች የሆነ የፍርድ ቤት ዳኛ ነው የምትመስለው። ተው ጃፒ ሄደህ መሰለህ እንደዚህ ተው የምልህ እኮ በቃ አሁን አያስፈልግም። በቃ አንነጋገርም። ኢትስ ኦኬ በቃ ሳብጀክቱ ይዘጋል። ምን መሰለሽ ሰው በይቅርታ ማመን አለበት። ይቅርታ ብላ ከዛ በነገጠው ትሳደባለች። ምን አይነት ባህሪ! ከዛ እኔ ደግሞ እሷን ማናገራት አንደኛ መናገር አቅቶኛል። እነዚህ ከጎን ያሉ ሰዎች አሉ አይደለ? በቃ አሁን እንዲህ ብላለች እያሉ ሼር ያደርጉልኛል። መልካም የተናገረችውን ሼር አያደርጉልኝም። ገባሽ? የተሳደበችውን ብቻ ሼር ሲያደርጉ እልህ ይዘኛል። ደግሞ እነሱ አልናገርም፣ ለዛ አልናገራትም። መልካም ስለኔ ብትናገር ሼር ስለማያደርጉ መጥፎ ስትናገር ሼር ያደርጉልኝ የለም። አልናገራትም። ትናገር እሷ የምትታወቀው በመናገር አለ። ትናገር ወይ እኔ ደግሞ እናንተን ላስደስት እሷን አልናገርም። አይ አትናገር። ያ በቃ እኔ በራሴ ሙድ ፈታ እላለሁ ማለት ነው። እሺ እንጆይ አድርግ። መልካም ጊዜ። እኔም እዚህ